መንፈሳዊውን መሪ አሊ ኻሜኒን የኢራን ጣፈንታ እጁ ላይ ወደቀው ሰው ካውሰው Mojtaba Khamenei has reportedly, as per sources, been named as the next supreme leader. Son of the late Ayatollah Ali Khamenei has been elected. ቀጣዩ አያቶላ ኢራን በአሁኑ ሰዓት ከአሜሪካና እስራኤል ጋር እያደረገች ካለው ፍልሚያ በተጨማሪ በመንግስቱ ውስጥ የተፈጠሩትን የአመራር ክፍተቶች ጭምር በአዲስ አመራሮች ለመተካት ከፍተኛ ጥረቶችን እያደረገች ነው። የኢራን የአብዮት መንገዶች Can you imagine that the United States and Iran were once close allies? What happened? Idle chit-chat is rare. Conversation about politics almost non-existent. ትንቅንቁ እንደቀጠለ ነው። በአሁኑ ሰዓት የኢራን ቀጣይ ጣፈንታ በአንድ ሰው መዳፍ የሚወድቅበት አካሄድ እየተነከረ ነው። ይህ ሰው የሟቹ አያቶላ አሊ ኻሜኒ ልጅ ሞጅታባ ኻሜኒ ነው። Mojtaba Khamenei has reportedly, as per sources, been named as the next supreme leader. Son of the late Ayatollah Ali Khamenei has been elected. ሞጅታባ የ56 ዓመቱ የሟቹ አያቶላ አሊ ኻሜኒ ሁለተኛ ልጅ ነው። እንደ አውሮፓውያን አቆጣጠር በ1969 በኢራን ውስጥ ከፍተኛ የሃይማኖት ማዕከል በሆነችው ማሻድ ግዛት ውስጥ እንደተወለደ መረጃዎች ያመለክታሉ። ሞጅታባ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ በ1987 አካባቢ አሁን በአሜሪካና እስራኤል እናፈራርሰዋለን የተባለውን አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ ኮርን ተቀላቀለ። በኢራን ኢራቅ ጦርነት ወቅትም ከተራ ተዋጊነት እስከ ሻለቃነት ወታደራዊ አመራርነት ውስጥ አገልግሏል። አባቱ አያቶላ አሊ ኻሜኒ በኢራን ውስጥ ወደ ከፍተኛው አመራር ደረጃ መድረስ ከፈለክ ሃይማኖታዊ ዕውቀትን ከፍ አድርግ ብለው ይመክሩ ስለነበርም ሞጅታባ በኢራን ካሉት የሀገሪቱ ታዋቂ ሃይማኖት አባቶች ጋር ብዙ የትምህርት ጊዜውን ወስዷል። የሀገሪቱ ቁንጮ የፖለቲካና መንፈሳዊ መሪ አያቶላ አሊ ኻሜኒን ጨምሮ የሀገሪቱ ቁልፍ ወታደራዊ አመራሮች መገደላቸው ከጦርነቱም በላይ አመራር ክፍተት መፈጠሩ ሁኔታውን ቢያወሳስበውም አሁን ይህ ሰው ወሳኙን ክፍተት እንዲሞላ ኃላፊነት እየተጣለበት ነው። በደህንነት ጥቃት ተከታትሎ ነጥሎ መምታት ወይም ሰርጂካል ኦፕሬሽን በሚባለው በአሜሪካና እስራኤል ጥምር ጥቃት የተገደሉትን የኢራን ከፍተኛ ወታደራዊ አመራሮች ከስር በአዲስ ተሿሚዎች ለመተካት እየተደረጉ ጥረቶች ከሞላ ጎደል ተሳክተዋል። አሁን ቀርቷል የተባለው ክፍተት ባለፈው ቅዳሜ ለእሁድ የተገደሉትን መንፈሳዊውን መሪ አያቶላ አሊ ኻሜኒን በአዲስ ተተኪ መተካቱ ላይ ነው። በኢራን ህገ መንግስት መሰረት ኻሜኒን ለመተካት የሀገሪቱ ቁልፍ ሰዎች የሚባሉ 88 የሃይማኖት ሰዎች ተገናኝተው መምከርና ተተኪውን ሰው መርጠው ማሳወቅ ይጠበቅባቸዋል። አሁን ፈታኝ የሆነው እነዚህ 88 ሰዎች በምን መልኩ ይሰብሰቡ የሚለው ነው። አሜሪካም ሆነች እስራኤል እነዚህን 88 ሰዎች በአንድ አዳራሽ ተሰብስበው ቢያገኟቸው ደስታቸው ከእጥፍም በላይ ነው። እነዚህ ሰዎች አሴምብሊ ኦፍ ኤክስፐርትስ ወይም የልሂቃን ጉባኤ በመባል የሚታወቁ ናቸው። ከሁሉም የኢራን መንፈሳዊና ፖለቲካ ጀርባ ሆነው ኢራንን ሲዘውሩ የኖሩ የሃይማኖት ልሂቃን ናቸው። ፖለቲካዊ አመራር አቅማቸውም ከፍተኛ ነው። በሀገሪቱ የመጨረሻ የስልጣን ባለቤት የሚባለውን መንፈሳዊውን መሪ ወይም ሱፕሪም ሊደር መሾምና መሻር የሚችሉም ሰዎች ናቸው። የሟቹ መንፈሳዊ መሪ አያቶላ አሊ ኻሜኒ ሹመት የመነጨውም ከነዚሁ 88 የሃይማኖት ሊቃን ነው። በአሁኑ ሰዓትም አያቶላ አሊ ኻሜኒን በአዲስ ሰው መተካት የግድ ያስፈልጋል። ካለበለዚያ አመራር ክፍተት ይፈጠራል። የአመራር ክፍተቱ ለጠላቶቻችን ተጋላጭ ያደርገናል። እነዚሁ 88 የኢራን የሃይማኖት ሊቃንና የፖለቲካው ክፍል እየተናገሩ ነው። ሆኖም የእስራኤልና የአሜሪካ ጥቃት ፋታ የሚሰጥ አልሆነም። እስራኤልም ሆነች አሜሪካ አያቶላ አሊ ኻሜኒን ለመተካት የውስጥ ለውስጥ እንቅስቃሴዎች እንደተጀመሩ ያውቃሉ። መንፈሳዊውን መሪ ለመምረጥ የግድ እነዚሁ 88 ሰዎች መሰብሰብ እንዳለባቸውም የኢራንን ህገ መንግስት አንብበዋል። አያቶላን በአዲስ ሰው መተካቱ በኢራን ፖለቲካ ውስጥ የሚኖረውንም አዎንታዊ ውጤት ጭምር እስራኤልና አሜሪካ አሳምረው ይረዳሉ። ይህም በመሆኑ ቢቻል እነዚህ ሰዎች ተሰብስበው ቀጣዩን መንፈሳዊ መሪ እንዳይመርጡ ማድረግ፣ ካልተቻለ ደግሞ በሚሰበሰቡበት ወቅት አድኖ ያሉበትን ቦታ መደምሰስ የሚለው ሐሳብ እንደተያዘ መረጃዎች እያመለከቱ ነው። An Israeli defense official stated that on Tuesday, the Israeli Air Force targeted the building in north-central Qom City where Iran's 88-member Council of Experts is based, aiming to interfere with the selection of the country's next supreme leader. በዚህ ዙሪያ በአሁኑ ሰዓት በኢራን በኩልም መረጃዎቹ ጥብቅ ሆነዋልም ተብሏል። አንዳንድ ዘገባዎች እነዚሁ 88 ሰዎች እጅግ ጥብቅ በሆነ ሁኔታ ተሰብስበው ሟቹን አሊ ኻሜኒን የሚተካውን ሰው መርጠው ጨርሰዋል እያሉም ይገኛሉ። ሌሎች ደግሞ እነዚህ 88 ሰዎች ተሰብስበው ነበር፣ ሆኖም በስብሰባ ላይ እንዳሉ በእስራኤል አየር ኃይል ጥቃት ደርሶባቸዋል እያሉም ይገኛሉ። የአሜሪካ ነፍናፊ ጀቶችና ድሮኖች እነዚህ ሰዎች የት ሊሰበሰቡ ይችላሉ በሚለው ዙሪያ በመላ ኢራን ቅኝቶቻቸውን አጥብቀው ከርመዋል። ይሳካላቸው አይሳካላቸው ግን በግልጽ የታወቀ ነገር የለም። በዚህ ዙሪያ የሚወጡት መረጃዎች በሚገባ ጥርት ማለት አልቻሉም። አንድ መንፈሳዊ መሪ ከመመረጡ በፊት እጩ ሆኖ ለመቅረብ ምን አይነት መስፈርቶችን ማሟላት አለበት በሚለው ዙሪያ ሀገሪቱ ህገ መንግስት ዘርዝሮ ያስቀመጣቸው ነጥቦች አሉ። እጩ ሆኖ የሚቀርበው ሰው በጾታው ወንድ፣ በሃይማኖታዊ ትምህርቱን ብቻ ሳይሆን በፖለቲካው አቅጣጫ ጭምር ልሂቅ ሊባል የሚችል፣ ሃይማኖታዊ ሞራል ብቃቱ ከፍ ያለ እና ለኢራን እስላማዊት ሀገር ታማኝ መሆን እንዳለበት የሀገሪቱ ህገ መንግስት በግልጽ